ቤት ገዛን። ወደ ቤታችን እንግባ። ፋሚሊ የውዷ ባለቤቴ የጣፈጠ ምግብ የሚሰራበት የሚከሸንበት ኪችን ነው። እንዳንቺ አይነት ምርጥ ምግብ አብሳያል ስልሽ ጥፍጥ ያለ ምግብ እኮ ነው የምትሰሪው። ወደ ሳሎን ከመሄዳቸው በፊት ሳሎኑን ሸፍንልኝ እንዳታዩ። የባልና ሚስት ጉዳይ እንደዚህ ነው የምናወራው፣ እንደዚህ የምንፈታው። ከኛ ተማሩ። እሺ ይወራል ነገር እዚህ ቤት ውስጥ በጣም የወደድኩት የሆነ በቃ የእውነት እስካሁን ድረስ ገጥሞኝ የማያውቅ ነገር ማለት ነው። ያው በጣም ትልቁ ደግሞ ያስጨነቀኝ ነገር ምን መሰላችሁ? እኔን ነው የምታዩ። ቲቪ የለም ብላችሁ አንተን ነው ማይክ የኔ ወድ የልጆች አባት የልጆች እናት ይሆናል። ታውቃላችሁ፣ በተለይ አባቶች እናቶች ልጆች በጣም ፈጣን ናቸው። ቲቪውን ሰበሩብኝ። እንግዳ በመቀበል የእውነት አንደኞች ነን። ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄው ዕድሜ ለሷ በፍቅር አምኖጎ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ሰላማችሁ በያላችሁበት ብዝት ይበልን። እኛ ያለን እግዚአብሔር ይመስገን። ረጅም ጊዜ ጠፍተን ነበረ። እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ነው። የጠፋሻል መሰለሽ። ፋሚሊዎቻችን ግን በቃ ስንጠፋ እየረሱን ነው ነው። እኛም ደግሞ በጣም እየናፈቃችሁ እየከዱንም ነው። አይከዱንም። ታማኝ ቤተሰብ አይዝቀልን ነው። ታማኝ ቤተሰብ ነው ያለን። እውነት ለመናገር እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ትንሽ ተጠፋፍተናል። ትንሽ ሳይሆን በጣም በብዙ ተጠፋፍተናል። አዳዲስ ነገሮች አሉ። እነዛን አዳዲስ ነገሮች ልናሳያቸው እና ልንነግራቸው ነው ዛሬ የመጣነው አይደል? አዎ አዲስ ነገር አለ። ሰው እሱን በደንብ እናሳያቸዋለን። እንግዲህ አዲስ አበባ ላይ ስትኖሩ በጣም ትልቁ ነገር ቤት ነው እና ቤት ገዛን ማለት ቢከብደኝም ቤት ተከራየን ነው የምላችሁ። ቤት ቀይረን አንድ ቀን አይቀርም እንደ እግዚአብሔር ፍቃድ ቤት ተከራይተናል። ያው ቀይረናል። ፊት የነበርንበት ቤት ትንሽ ላቅም ከበድ ሲል ጊዜ የተሻለ ደግሞ አሪፍ ቤት እኛም የወደድነው በጣም ደስ የሚል ቤት አግኝተን እንግዲህ ገብተናል። ሰሞኑን በቃ ድካም ላይ ነበርን። ያንን ቤት ማደስ አለ፣ ይሄኛውን ቤት እንደ አዲስ ደግሞ ማስተካከል አለ። በጣም ብዙ ውጣ ውረድ ነበረው። ብቻ ግን ያንን ነገር ጨርሰን ከእግዚአብሔር ጋር አሪፍ የወደድነው ምርጥ ሰፈር ደግሞ ለአስፋልት ቅርብ የሆነ ቅርብ ቦታ መሀል ከተማ ላይ እንግዲህ ደስ የሚል ቤት ተከራይተናል። ምን ትጨምሪያለሽ? እውነት ለመናገር ትንሽ አድካሚ ቀናቶችን ያሳለፍነው ሳምንታቶችን ማለት ይቻላል። እውነት ለመናገር ሀሳብም አለ፣ ዕቃ ማጓጓዝ። ያው ቤት የምትቀይሩ ሰዎች ወይ የቀየራችሁ ሰዎች ስሜቱን ታውቁታላችሁ እና ለዛም ነው ቪዲዮ ለመስራት አመቺ ሁኔታ ላይ አልነበርንም። ለዛ ነው ነገሮችን አስተካክለን በቋሚነት ወደ እናንተ መምጣት ስለፈለግን ነው እስካሁን ድረስ የጠፋ ነው እና ደግሞ ቤተሰቦቻችን የግድ ቤታችን ማሳየት አለብን። ያው ቪዲዮዎችንም ስንሰራ የት ነው ማቤት ደግሞ ሄዳችሁ ብላችሁ እንዳትኮምቱ እና ደግሞ በጣም ብዙ ቤተሰቦቻችን ደግሞ በውስጥ መስመር እየጠየቁ ነበረ። ውብዬ ስለጀመርሽ የመኪና እጣ እንግዲህ ሁላችሁም እየቆረጣችሁ ነው። ቴንኪው በጣም እኔም ላይቭ ላይ እያመሸው እያስቆረጥኳችሁ ነው። ዝም ያልኳችሁም አላችሁ። ውብዬ ምነው ዝም አልሽን አትመልሽልንም ወይ የምትሉኝም አላችሁ። ያው በጣም እየደከምኩ እየለፋው ስለነበረ አልተመቻቸልኝም። እዚህ ጋር ልጆች አሉ፣ እዚህ ጋር ቤት መቀየር በጣም ከባድ ነው እውነት ለመናገር እና እግዚአብሔር ይመስገን። ስለዚህ ቤታችንን በደንብ እናስጎበኛለን። ይሄንን እያስተካከልን ነበረ እስካሁን ድረስ የጠፋ ነው። አብረውን የነበሩ ደግሞ አብረውን በጣም ሲለፉ በጣም ሲደክሙ የነበሩ ሰዎች አሉ። እነሱን ደግሞ በቀጣይ እናመሰግናቸዋለን ማለት ነው። ቤተሰብ እስኪ አሁን ወደ ቤታችን እንግባ። ማንም የለም። አይናችሁን ያዙ። እንኳን በሰላም መጣችሁ። አንድ ባንድ እንግዲህ እናስጎበኛቸዋለን። ከቤት ስትገቡ እንደዚህ ነው የሚቀበላችሁ። በዚህ አጋጣሚ አሰራሩን በጣም ወድጀዋለሁ። የእውነቴን ነው የምላችሁ። እንደገባችሁ የውጭ ጫማ ምናምን ማስቀመጫ አለው። በዚህ በኩል መስታወት አለ። እንግዳ ሲመጣ ሳይሳቀቅ ቀጥታ ይኸው መጸዳጃ በዚህ በኩል አለ እና ይሄ ዲዛይን በጣም ተመችቶኛል። ለቤታችሁ የእውነት ያስፈልጋችኋል። ሰው ተጠቀሙበት ይሄን ዲዛይን። እዚህ አካባቢ ምን እናድርገው ብዬ መግቢያ ግን ፎቶ ምናምን እዚህ አካባቢ እኔና የሚስቴ እዚህ ጋር እኔና የባባ
በዚህ በኩል እኔና የእርግብ ሁለተኛ አባይ ያለችኝ ነው። በዚህ አጋጣሚ እዚህ ናት። ይሄ ደግሞ የእንግዳ ክፍል ነው። እኛ ቤት ስትመጡ እንግዲህ ሙልቅ አድርገን ነው የምንከባከባችሁ። ምንም ሀሳብ አይግባችሁ። ከየትም ዓለም ኑ። ከእንግሊዝ፣ ከካናዳ፣ ከአሜሪካ ደስ ካላችሁ ቦታ መምጣት ትችላላችሁ። አቦ እኛ ቤት ፈታ ነው። ምንም ያሳስብ ነገር የለም። እንግዳ በመቀበል የእውነት አንደኞች ነን። የሀረር ሰው በዚህ አጋጣሚ እንግዳ በጣም ያከብራል። በአጠቃላይ ኢትዮጵያውያን በጣም እንግዳ አክባሪ፣ እንግዳ ተቀባይ ናቸውና እኛ ቤት ደግሞ በጣም የምንለይበት አንድ ነገር አለ። እንግዳ ተቀባይ ነን። ስትመጡ እዚህ ቤት ትገባላችሁ። በጣም አሪፍ ጊዜ እንጆይ አድርጋችሁ ከየትም ዓለማት መምጣት ትችላላችሁ። አዝናንተናችሁ ደስ ያላችሁ ነገር አድርጋችሁ ወደ ሀገራችሁ ትመለሳላችሁ። እና እዚህ አሁን ልጆቼ ተሰብስበው ነው ያሉት። እንግዳም አለ። አሁን ገብቼ እንዳላሳያችሁ ያው በየሳምንቱ እኛ ጋር እንግዳ አይጠፋምና እንግዲህ አሁን ደግሞ የመጡት ከካናዳ ነው። እንግዲህ ከመጡ ገና 3ኛ ቀናቸው ነው። እንዳንረብሻቸው እንግዲህ ውስጡን ልናሳይ አንችልም። ወደ ቀጣዩ እንሄዳለን። ቤተሰብ ለማንኛውም ተከታተሉ። በዚህ በኩል እንግዲህ የውዷ ባለቤቴ የጣፈጠ ምግብ የሚሰራበት የሚከሸንበት ኪችን ነው። እንዳንቺ አይነት ምርጥ ምግብ አብሳያል ስልሽ ጥፍጥ ያለ ምግብ እኮ ነው የምትሰሪልኝ። አመሰግናለሁ። በጣም አመሰግናለሁ። ምን አይነት እንትን ፈልግ እድን ማለት የምር በጣም ባለሙያ ናት። በጣም የእውነቴን ነው የምላችሁና እዚህ ቤት ነው ከዚህ በኋላ እንግዲህ እስቲ አንቺ አስጎብኝ። እኔ ከዚህ በኋላ ይብቃኝ። እንኳን ደህና መጣችሁ ወደ ኪችኔ። ያው እንግዲህ እዚህ ጋር የምትመለከቱት ኪችን ናት። በጣም ነው የወደድኳት። ዋው 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 ናት። እንግዲህ በጣም የሆነት እንዴት ልንገራችሁ፣ በቃ ለሴት ልጅ ዋናው ቤት ስናይ በነገራችን እኛ ሴቶች ኪችናችን ነው ቀድመን የምናስተካክለው ምናምንና በጣም የወደድኩት ኪችን ነው። ስለዚህ እስኪ የኔን እጅ መቅመስ የምትፈልጉ በላይ ደረሰ ነገር የለም። ተው እንጂ ገና ምን አለ አዲስ ቤት እኮ ነው ገና። ተው ተው አታዋርደኝ። ኧረ ቤተሰብ ምን ልታደርግ ነው? ሳምቡሳ የባለቤቴ የተጠበበችበት ሳምቡሳ ነውና በጣም ባይዘዌ ሳምቡሳ በጣም ነው የምወደው። እንብላ። አራት ታጓጓቸው በእናትህ እንደምን ይሁን። እንግዳ ከተላለችው እንግዳችን ራሱ በጣም ነው የወደደችውና ቤተሰቦቼ ይጓጓል ነው። ለማንኛውም ቤተሰብ እንዴት አያችሁት? ኪችኔ እንዴት ናት? ከፈለጋችሁ ያው በጣም የሆነ ምን ብዬ ልንገራችሁ፣ ቴስቱ ኦሪጂናል የሆነ የሆነ አና እዚህ ጋር ሻይ መጠጫ አለ፣ እዚህ ጋር ስጋ ስጠብስ፣ እዚህ ጋር የስጋ አሁን ባጥም ነው አሳምቡሳ ነው የምንበላው። ችግር የለውም። ልክ ጾም ሲፈታ ደግሞ በዚህ እየጠበስኩኝ ስጋ እበላለሁ ማለት ነውና ቤተሰብ እንዴት አያችሁት? እዚህ ጋር በጣም ደስ የሚል ማለት ነው ብርጭቆ መደርደሪያ ያለ በጣም የሚያምረው እንጃ አሰራሩ እግዚአብሔርን በጣም የወደድኩት። ከዚህ ቤት አልወጣም በላብይ እኮ ላስጎኝ። ወደ ሳሎን ከመሄዳቸው በፊት ሳሎኑን ሸፍንልኝ እንዳታዩ። እሺ እዚህ ጋር በጣም ሌክጀሪ የሆነ ሽንት ቤት አለ። በጣም ነው የሚያምረው። አዎ ገና ነው። ይሄንን አይታችሁ ኮተት ምናምን እንዳትሉኝ ነግሬያቸዋለሁ። ገና አልተስተካከለም። ይሄ እንግዳ ነው። በዚህ አጋጣሚ አዎ ይሄ ሙሉ የእንግዳ ነው። እኛ ቤት እንግዳ ሆናችሁ ስትመጡ ይሄ ግላችሁ ነው። ማንም አይነካባችሁ። ኢንጆይ አድርጉ። ይሄ አሁን እቃ ብዙ አልተስተካከለም ገና። እንግዲህ ከገባን ገና 3ኛ 4ኛ ቀናችን ነው። እያስተካከልን ነበረ። ይስተካከላል። ወደ ቀጣዩ እንሂድ። እሺ ሳሎኑን አስጎብኛቸው። በዚህ አጋጣሚ አዲስ አበባ ቤት ኪራይ ውድ ነው። ኖ ይሄ ነው ሳሎናችን። ቀስ በል እንጂ እኔ ቀስ ብዬ ሰርፕራይዝ ላደርጋቸው ነበረ። እዚህ ጋር እንግዲህ ከውዷ ባለቤቴ ጋር ከሚመጡ እንግዳዎች ጋር ከቤተሰቦቻችን ጋር ማዕድ የምንቋደስበት ከልጆቻችን ጋር የማዕድ ስፍራ ነው። ገና እዚህ ጋር በጣም ብዙ ነገሮችን እያሰብን ነው። እስኪ እናንተ ኮሜንት ላይ ምን እናርግበት፣ ምን አይነት ፎቶ እዚህ ጋር እንጠቀም ኮሜንት ላይ አስቀምጡልን። እንዴት አየሽው?
ለኔ ምን ትነግረኛለህ? በጣም ነው የወደድኩት እውነት ለመናገር የሆነ ስሜቱ ራሱ በጣም ነው ደስ የሚለውና ቤተሰብ እንዴት ብዬ ልንገራችሁ ደከም ስንል ደግሞ እዚች ጋር አረፍ ብለን የባልና ሚስት ጉዳይ እንደዚህ ነው የምናወራው፣ እንደዚህ የምንፈታው። ከኛ ተማሩ። እሺ ብዙ ይወራል። እሺ ትላንት የበላሽው እራት ተስማማሽ? በጣም እንደዚህ ነው የምናወራው። እና ለማንኛውም በጣም ደስ ብሎኛል። ይሄ በተለይ እዚህ አካባቢም የሆነ ነገር እያሰብን ነው። እናንተም ኮሜንት ላይ እዚህ አካባቢ የሆነ ነገር ብታረጉ እያላችሁ ስክሪንሾት እያደረጋችሁ ቴሌግራም እና ዋትስአፕ ላይ ላኩልን። የቤቱንም ሁኔታ አይታችሁ ደግሞ እንደዚህ አይነት ቤት ለራሳችሁ ደግሞ ዲዛይን ብታስደርጉ በጣም ደስ ይለኛል። ይሄ ቤት የራሴ ቢሆን ብዬ ተመኘ ይሆናል። በቤት ነው ጀግና በጣም እዚህ ጋር ይሄ ሳሎናችን ነው። እንግዲህ ያሉ አጠቃላይ ሶፋዎችን ይዘን ነው የመጣ ነው። የተቀየረ አዲስ ነገር የለም፣ ግን ያው ገና አዲስ ስለሆነ ሶፋውን በጣም ስለሚያምር መቀየር አልፈለግንም። በጣም ትልቁ ደግሞ ያስጨነቀኝ ነገር ምን መሰላችሁ? እኔን ነው የምታየው፣ ቲቪ የለም ብላችሁ አንተን ነው ማይክ የኔ ውድ በቃ አንተ ትበቃኛለህ። በዚያ የልጆች አባት የልጆች እናት ይሆናል ታውቃላችሁ። በተለይ አባቶች እናቶች ልጆች በጣም ፈጣን ናቸው። ቲቪውን ሰበሩብኝ። ጎፈንድ ቢናስቀምጥ ረስፋ ለማንኛውም ይገዛል፣ ቲቪ ይገዛል። ግን ያው ገና አልተገጠመም፣ ገና ነው። ለዛ ነው። ሌላው ደግሞ ለየት ያለ ነገር እዚህ ቤት ውስጥ በጣም የወደድኩት የሆነ በቃ የእውነት እስካሁን ድረስ ገጥሞኝ የማያውቅ ነገር ማለት ነው። ያው እዚህ ጋር ማለት ነው ማሞቂያ ስፒከር እና ላይቶች በጣም የሚገራርም ማለት ነው። እንትን ያሙቃል ፋሚሊ በጣም ነው የሚገርመው ማለት ነው። እንዴት ብዬ ልንገራችሁ? እና ውድ ቤተሰቦቼ እንጃ በስመ አብ እንደዚህ ቤት የወደድኩት የለም። ከዚህ ቤት አልወጣም። የራሴ ነው የማደርገው እዚሁ ማለት ነው። እዚሁ ለራሴ ያስቀረዋለሁ። ትስማማለህ? እኔ በጣም ወድጃለሁ። እግዚአብሔር ነው ስልሽ የእውነት ዛሬውኑ ብገዛው ደስ ይለኛል። ይሄን ቤት ያው እንትኑ አከራያችንም ሳወራው ይሄን ቤት ለራሱ ነው የሰራውና ከኋላ በቃ ድንገት ውሻ ምናምን ያሳድጋል። በዚህ አጋጣሚ ለውሻ ያለውን ፍቅር ነው የተረዳውበት። ውሻ ያሳድጋልና አፓርትመንት ላይ ደግሞ ውሻ ማሳደግ አይቻልም። ምን አደረገ? የራሱ ቪላ ሌላ ተከራይቶ ነው እንግዲህ ይህንን የራሱን ቤት ትቶ ሌላ ቪላ ተከራይቶ ነውና በዚህ አጋጣሚ በጣም ነው እውነት በጣም ነው ማደንቅ። ጥንቅቅ አድርጎ ነው የሰራው። ሁሉም ሰው ደግሞ እንደዚህ በተለይ ለተከራይ እንደዚህ አድርጎ ቢሰሩ ደስ ይለኛል። የእውነቴን ነው የምላቸው። እና ደግሞ ለግል ቤቴን ደግሞ ሳስበው በቃ እንደዚህ አይነት ቤት ብሰራ ደስ ይለኛል። ቀለል ያለ ነው። እንግዳም ቢመጣ ደስተኛ ሆኖ የሚሄድበት ነው። ቤቱ አይጨንቅም ምናምን። ቀለሙን በጣም ነው ደስ የሚለው። ከሰው ጋር በጣም ነው የሚጋባውና የሆነ ደስ የሚል ስሜት አለው። በጣም የሚወደድ ነው። እግዚአብሔር ይመስገን። እንግዲህ እነዚህ አይነት ቤት ውስጥ ገብተናል። የራሳችን ሁሉ ነገር የራሳችን ሴቭ የሆነ ነገር ላይ ነው ያለነውና ክብሩ ይስፋ። ያው ትንሽ አስጨናቂ ጊዜያቶችን አሳልፈናል ከነበርንበት ወደዚህ። ከዛ እነዚህ ደግሞ ማስተካከሉ በጣም ብዙ ነገር አለና አድካሚ ሁኔታ ውስጥ ነበረን። እናንተ ጋርም ለዚህ ነው ቶሎ ቶሎ ያልመጣ ነው። ብዙ ነገሮች ማሳየት እንችል ነበረ፣ ድካሙን ማስተካከሉን በጣም ብዙ ነገርና ያንን እናንተ ላይ ከምናጋባ እንደዚህ ደስ ብሎን ደስታችንን ወደ እናንተ ብናደርስ ይሻላል በሚለው ነው የመጣ ነው ማለት ነው። እንግዲህ ሳሎናችንን እንደዚህ ከጎበኛችሁ እንደዚህ ስትሉ ደግሞ የማን ቤት ነው? እንደዚህ ስትሉ ደግሞ ብዙ ልጆች የሚወለዱበት የተከበረ አልጋውም ንጹህ ወደ ተባለበት ፈጣሪ ወደ የፈቀደበት ጓዳ አለ። ብዙ ልጆች ስትል ብዙ ለመውለድ ነው እንዴ? እኔ አንድ 6 ምናምን ከዚህ በኋላ የመውለድ እቅድ አለኝ። አሁን 2 ተወልዷል። እንግዲህ 8 ነው እቅዴ። አሁን 28 ዓመቴ ነው። እስከ 32 እስከ 33 ዓመቴ 6 እንግዲህ 2 ዙር መንታ ብትወልጅልኝ እንደ እግዚአብሔር ፍቃድ እግዚአብሔር ከፈቀደ እግዚአብሔር ከሰጠኝ ይቀበላለሁ። ጓዳችን እናሳያችሁ ነው። ኑ ተከተሉ። ኑ ፋሚሊ እንኳን ደህና መጣችሁ። እንግዲህ እንዴት አያችሁት? እስቲ እንዴት አያችሁት ፋሚሊ?
እንዴት አያችሁ? እንግዲህ ጓዳችን ይሄን ይመስላል። እንደምትመለከቱት ነው። በጣም ነው የሚያምረው። የሆነ ጸጥ ያለ ቦታ ነው ያለነው። እዚህ ጋር በጣም የሚያምር ደግሞ ያላሳየዋችሁ ገና ያልተስተካከለ የጫማ መደርደሪያ ያለ በጣም የሚገርም ማለት ነው። የጫማ መደርደሪያዎች አሉ። እዚህ ጋርም ጫማ ማድረግ ትችላላችሁ። እኔ ለተወሰነ ጊዜ እቃዎች እዚህ ጋር አስቀምጫለሁ። ሌላው ደግሞ በጣም የወደድኩት ቁም ሳጥናችን ከለሩ በጣም ደስ ይላል። አንደኛ ማለት ነው ጽድት ያለ ነው። እዚህ ጋር ይኸው ልብሶች ናቸው ያሉት። እኔ እኮ የኔ የለም። በዚህ አጋጣሚ እየከፈትኩ ላሳይ። እዚህ ጋር የማማና የባባ የለም። እኔ ልብስ የለኝም ነው ማለት እዚህ ጋር ይኸው ብዬ እያያችሁን አይደል? አንተ በቃ የለም። እኔ አለቀ። ምንም ማድረግ አይቻልም። ሴቶች ግን በጣም ብዙ ትለብሳላችሁ ለማለት ፈልጌ። በቃ እኔ በእኔ ኖርማሊ አሁን ስልሽ በዚህ አመት ያው የምቀያየረው አለኝ ስልሽ ቢያንስ ወደ 20-30 የሚሆኑ ልብሶች አሉ። እኔ አንቺ ቢቆጠር አንድ 300-400 አይሆንም? 400 አይሆንም? እስኪ እውነቱን ንገሪኝ። ዛሬ እውነቱን ነው ይሆናል። ሴቶች እኔ ምንድን ነው ከምግብ በላይ ለልብስ ነው የምትጨነቁት። እና እንዴ ማን እንዳልባስ እና አበሻ ቀሚሶቹ ራሱ እኔ በጣም ወዳቸው አያችሁ። አበሻ ቀሚስ ራሱ በጣም ብዙ ነው ያላት እና ወደፊት የአበሻ ልብስ ቤት ከፍታለሁ። አበሻ ቀሚስ ትወዳለች እና በጣም ባህሌን በጣም የምወደው በነገራችን ላይ ማለት ነው። እና እስቲ ወደ ቀጣይ ደግሞ እዚህ ጋር ሻወር ቤት አለ። ሻወር ቤታችንን እናሳያችሁ። እኔ በጣም ነው የምትስተምሩ ራሱ። አዎ ያው እዚህ ጋር ታረጋላችሁ፣ ትቀይራላችሁ ደስ ያላችሁን ማለት ነው። ሌላው ደግሞ በጣም የሚገርመው ውሃ ማሞቂያ፣ በጣም የሚገርም ማለት ነው። ውሃ ማሞቂያ አለ እዚህ ጋር። ብቻ እንዴት ብዬ ልንገራችሁ ማለት ነው። ዝናብ ዘነበ። ቻው ልታጠበቀል እንዴ አንተ ነው እና ይሄን ይመስላል አዲሱ ቤታችን ይሄን ይመስላል። እስቲ ሳሎናችን ላይ ቁጭ ብለን እናውጋ ትንሽ የሆዳችንን እናውጋ። ኦ ወይኔ ቤተሰብ ትልቅ ነገር ተረስቷል። የትኛውን ቤት ስንገባ በነገራችን ላይ የጸሎት ቤት አንረሳም። የጸሎት ቤት ግድ ነው። በቃ ለምን ከፈጣሪ ጋርም መራራቅም አንፈልግም። እሱን ይዘን ነው መጓዝ የምንፈልገው። ስለዚህ ለእኛ መቀመጫ ለእኛ መኖሪያ ቤት እንደምንፈልገው ሁሉ እሱ የምናመልክበት እሱ የምናመሰግንበት ደግሞ ቦታ አስፈላጊ ነው። ስለዚህ እስኪ እንግዲህ ያው ብዙ ጊዜ እንግዶቻችንም ሲመጡ እንደፈለጉት ይጠቀማሉ ጸሎት ቤታችንን። ያው ከዚህ በፊትም የመጡ ብዙ እንግዶች ጸሎት ቤት ገብተው ጸሎት አድርገው ምናምን ገዳም ምናምን መሄድ ሲፈልጉ አብረውን ይሄዳሉ ምናምን እና ያን ነገሩን በጣም ወደዋለሁ። ከመንፈሳዊ ህይወት ደግሞ የራቀ ህይወት እኔ ባዶ ነው ብዬ ነው የማስበው። ያው ይሄን ያህል መስለምና ኃጢአተኛ በደለኛ ነን እኛ እግዚአብሔር እናመልከዋለን ብለን ሙሉ በሙሉ አፋችን የምንናገር ሰዎች አይደለንም። ግን ደግሞ ያው በቻልነው እንግዲህ እንወድቃለን እንነሳለን፣ እግዚአብሔርን በቻልነው እናመሰግናለን። ከዛ ውጭ ግን ምንም አይነት የንጽህና ስራ የለንም ነው። በአጠቃላይ ተራ ሰዎች ነን እና በቻልነው እንግዲህ ተንበርክከን ችግርም ሲገጥመን ምንጸልይባት እና በተጨማሪ ደግሞ እንደ ቢሮም ናት። ላይቭ እንግዲህ ከዚህ በኋላ ከዚህ ሆኜ ነው ስትሪም ማድረግላችሁ። እሱንም ታያላችሁ ነው። ያው እዚህ ጋር እንግዲህ ጸሎት ያው እዚህ ጋር እንግዲህ እንደምትመለከቱት ለጊዜው እንደዚህ ያስተካክለናል። ቀስ በቀስ ደግሞ አሪፍ አድርገን ከዚህ በተሻለ ሁኔታ እናስተካክላለን። እዚህ ጋር ሆኜ ወደ ኋላ እንደዚህ ላይ ደግሞ መገባበት የተለያዩ ስራዎችን እስኪ ወንበር ገና አልገባም። ሰው የወንበር ቤቶች እንግዲህ በጋራ እንሰራለን።
ማስታወቂያ እንሰራላችኋለን። ስፖንሰር ማድረግ የምትፈልጉ ኮንታክት አድርጉ፣ ጻፉልን። ፈርኒቸር ቤቶች እዚህ ጋር ለቢሮ የሚሆን ተሽከርካሪ ወንበርና ጠረጴዛ መስራት የሚችሉ ኮንታክት አድርጉ። እናመሰግናለን። አሁን ወዴት ነው? እዚህ ጋር በዚህ አጋጣሚ ልብሶች ምናምን ይቀመጣሉ። እኔ አሁን ያሰብኩት እዚህ መጽሐፎች ምናምን መጽሐፍ ቅዱስ የተለያዩ መጽሐፎች ሃይማኖታዊ እና የመንፈሳዊ እና የዓለማዊ መጽሐፎችን እዚህ መደርደር ፈልጋለሁ። በጣም ማለት ሰው ይሄ ያለው ነገር እና ቤተሰብ እስኪ ከ10 ስንት ትሰጡታላችሁ ቤታችንን? ከ10 ስንት? ቲቪው ሲገባ ደግሞ እኔ ማየት ፈልጋለሁ። እሱ እናስገባለን። ቀጣይ ቪዲዮ ስንሰራ ቲቪ ያስገብተን ነው የምንጠብቃችሁ ማለት ነው ወደ እናንተ የምንመጣው እና እስኪ ምን አይነት አስተያየት ትሰጡናላችሁ? ቤታችን እንዴት አያችሁት? ምን ላስተካክል? ምን አይነት ቦታ ልቀይር? አሁን ዲዛይን ማድረግ የምትችሉ ወይ ደግሞ ዲዛይነር የሆናችሁ የቤት አቀማመጥ ዲዛይን የምታውቁ ይሄን ውብዬ በዚህ በኩል ብታረጊ ብትሉኝ አስተካክላለሁ። ለእኔ ለጊዜው የመጣልኝ ይሄ ነው፣ ለጊዜው ማለት ነው። በኋላ ግን መቀያየራችን አይቀርም። ስለዚህ እስኪ እንዴት አያችሁት? አቀባበላችሁ እንዴት ነው? እስኪ በላይክና በኮመንት አሳውቁኝ። በጣም ነው የምወዳችሁ ማከብራችሁ። የሆነ ነገር በላቸው። አዎ ደስ ብሎኛል። ትንሽ ድካም አለው ግን እውነት ለመናገር አሁን አዲስ አበባ ላይ ከቤት ኪራይ አንጻር እውነት ለመናገር ስነግራችሁ ከምንም በላይ የራሳችሁ ቤት ቢኖራችሁ ይመረጣል። ምክንያቱም በየወሩ የቤት ኪራይ ሬንት የምትከፍሉትን ወደ ቤት ብትቀይሩ ወደ አፓርትመንት ምናምን ብትቀይሩ የተሻለ ነው። ግን ደግሞ ያው የተሻለ ቤት ውስጥ መኖር የሚጠላ የለም። የተሻለ ቤት ውስጥ ብትኖሩ የተመረጠ ነው ለሁሉም፣ ለአይምሯችሁ ምናምን ቢያንስ ልባችሁ የፈቀደ ቤት ውስጥ ብትኖሩ አሪፍ ነው እና እኔ ከምንም በላይ አሁን እውነት ለመናገር ቤት ኪራይ በጣም እየተወደደ ነው ምናምን እና በርቱ። በተለይ በሰው ሀገር ያላችሁ እንዴትም ብላችሁ የራሳችሁ የሆነ ቤት ይኑራችሁ። በቻላችሁት እየቆጠባችሁ የራሳችሁ ነገር ያዙ ነው የምላችሁ። ትንሽ ቤት ኪራይ አዲስ አበባ አሁን ስታዩ ቤት ኪራይ በጣም ቀላል ምናምን፣ ሰው በጣም ትላልቅ ቤቶችን ተዳፍሮ ይገባልና ከገቡ በኋላ 1 2 ወር 3 ወር ከኖሩ በኋላ በጣም በቃ ችግር ውስጥ ይገባሉ እና በቀላሉ ምን ታደርጋላችሁ? የራሳችሁን ቤት ቁጠባ ውስጥ ብትገቡ አሪፍ ነው። ብቻ በአጠቃላይ በጣም ደስ ብሎኛል። እግዚአብሔር ይሄንን ስላደረገልን እናመሰግነዋለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በኋላ ከዚህ ቤት ነው እንግዲህ ቪዲዮችን የሚለቀቀው። ያኛው ቤት እንግዲህ ወተናል፣ ጨርሰናል። እንግዲህ ደስ ብሎናል በጣም። ስወጣ የእውነት ቅርቅር ነው ያለኝ በጣም ረጅም ጊዜ። ማማም ኦልሬዲ ያደገችበት ቤት ነው። አሁን 8ኛ ወሯ ነው። ኦልሬዲ 6 ወር 7 ወር እዛ ቤት ኖራለች እና የሆነ ቅርቅር አለኝ። እዚህ ቤት ደግሞ እንግዲህ ረጅም ጊዜ እንኖራለን። ከዚህ ቤት ደግሞ ቀጥታ ደግሞ ቤት ብንገዛ ደግሞ ደስታዬ ነው። ከዚህ ቤት ቀጣይ እቅዳችን እሱ ነው እና ፈጣሪ ያሳካልን፣ እግዚአብሔር ያሳካልን እና በጸሎታችሁ አስቡን እና ቤት በቻላችሁት ቤት ደግሞ ሁላችሁም ግዙ። ይህንን ነው ማለት እንፈልገው። እኔ እግዚአብሔር ካለ እገዛለሁ። እንገዛለን። ቤተሰብ የማይሳካ ወይ ደግሞ የማይሆን ነገር የለም እዚች ምድር ላይ። ቢዘገይም ይሆናል፣ ይሳካል እና ያንን ነገር ደግሞ በብዙ ነገሮች አይተናል። ስለዚህ የሰው ልጅ ዋናው ማሰቡና ማቀዱ ነው። ካሰበና ካቀደ ምናልባት ነገ ፈልጌው ከሆነ የዛሬ ዓመትም የዛሬ 2 ዓመትም ላገኘው እችላለሁ፣ በቀኑ ባይሆንም ማለት ነው እና ሁላችሁም በርቱልኝ። በተለይ ስደት ላይ ያላችሁ እህቶቼ ማንኛውም ቤት ዋናው እናንተ የምታርፉበት ይሁን። ብትገዙና ወደ ሀገራችሁ ብትገቡ ይሻላል ባይነኝ። ቤት ኪራይ ከምታወጡ፣ ከምትከፍሉ፣ ከምትገፈግፉ ማለት ነው እና ለሁላችሁም መልካም እድል ይሆንላችሁ። እንግዲህ አዲሱ ቤት ለኛ የፍቅር የአንድነት የባባ ይሆንልን። አሜን። የራሳችን ቤት ደግሞ የምናገኝበትን ጊዜ ያምጣልን። ከምንም በላይ የሰው ልጅ ጤናውና ሰላም እድሜ መስጠት ነውና እግዚአብሔር እድሜ ይስጠን፣ ጤና ይስጠን፣ ሰላም ይስጠን። የማይሆን ነገር የለም። በጣም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ሁላችሁም ኮሜንትና ላይክ አድርጉ። እስኪ ይሄንን ኮሜንትና ላይካችሁን አይቼ ደግሞ እኔ ቀጣይ ቪዲዮ ለየት ያለ ነገር ይዤላችሁ እመጣለሁ ብዬ አስባለሁኝ። ለሁላችሁም እግዚአብሔር ያክብርልኝ። ትክክለኛ ታማኝ ቤተሰብ ነው ያለን።
ብንጠፋም ጠፉ ብሎ የሚፈልገን እንጂ ጠፉ ብሎ የሚረሳን ቤተሰብ አይደለም ያለንና ቴንኪው። በዚሁ አጋጣሚ ሁላችሁንም በጣም እንወዳችኋለን። ቻው በላቸው። እሺ ቤተሰቦቻችን በጣም እንወዳችኋለን። ፈጣሪ ያክብርልን። በዚህ አጋጣሚ ደግሞ ውብዬ የመኪና እጣ አምጥታላችኋለች። አንድ እጣ በ2500 የኢትዮጵያ ብር እየቆረጣችሁ ከ2.5 እስከ 3 ሚሊዮን ብር የሆነች ኒሳን ቃሽቃይ 2017 ሞዴል መኪና አንደኛ እጣ ነው። ያንን አሸንፎ ምን ይታወቃል አንዷ ስደተኛ እህቴ አንዱ ስደተኛ ወንድሜ ይህንን እጣ አሸንፈው እንግዲህ ሀገሩ ደግሞ መጥቶ የሆነ ቦታ ላይ ወይ ቤት ሊገዛ ይችላል ወይ ደግሞ በዛ መኪና ደግሞ ወይ ደግሞ ወደ ስራ ሊገባ ይችላል እና የትም ሆኑ ይሄን እጣ እየቆረጣችሁ እድለኛ ሁኑ። ሁለተኛ እጣ 200 ሺህ፣ ሶስተኛ እጣ 100 ሺህ ብር ነው። እያለቀ ነው እጣው። እንግዲህ በዋትስአፕ በውብዬ ስልክ እንግዲህ 0985228588 ዋትስአፕ ላይ እየደወላችሁ ሁላችሁም ቁረጡ። መልካም እድል ብያለሁ። እንወዳችኋለን። ከዚህ በኋላ ከዚህ ቤት ደሳስ የሚሉ ቪዲዮዎችን ለእናንተ ይዘን እንመጣለን። ፈጣሪ ሀገራችንን ሰላም ያርግልን። ባይ ባይ።